ለምንድን ነው አትስማማበት? እሺ አልስማማበትም አልኩ። ቀለበት አትሰር በቃ ትንሽ ተረጋጋ እስቲ ረጋበል። ለምንድን ነው የምረጋጋው? ልጅቷ ትዳን እዚሁ ባለችበት ትታከምና ምትድንም ከሆነ ትድናለች ነው እያለን ያለው ዶክተሩ ነው። እወዳታለሁ የወደፊት ህይወቴ ናት እንዳትረሳሱን እሱን እኮ እንዳትረሳ ነው። ቀለበት ማሰሩ ይቅርና አንድ ቤት መኖራችሁን ያልስማማበትም። ለምን በቃ አልስማማበትም። ምክንያቱም ወንድ ልጅ ፍቅረኛሞች ናችሁ። በሁለታችሁ መካከል ግንኙነት ይፈጠራል። ከዛ እርግዝና ይመጣል። ለማንም አልደውልም። ከፈለክ ነገራችሁ ካልፈለክቱ አይሆንም ብያለሁ። ለምን የማይሆነው እኔ አድርገዋለሁ። ይሁን። ሰላም ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ በእርግጥ ትንሽ ከሚያጋባ ሁኔታ ላይ ነው ያለሁትና እንዴት እንደምገልጽላችሁ አላውቅም። በእርግጥ ያው ልደሰት ልዘን ምንም ማውቀው ነገር የለም። በቃ ስላችሁ በቃ ደስተኛ ነኝ አሁን ላይ ማለት ይቻላል። እና ሌላ አዲስ ምርመራ ነው አድርጌ ይዤ የመጣሁት። ግን የአሁኑ ውጤትና ባለፈው የነበረው ውጤት ፍጹም በቃ ሊገናኝ አልቻለም። እና በጣም ግራ እያጋባኝ ነው። በጣም ግራ እያጋባኝ በቃ ከምላችሁ በላይ እና አላቅም ምን እንደተፈጠረ ከዛም በኋላ ምናምን እና የሆነ ከህልሜ ነቃው ያለው እየተሰማኝ ያለው አሁን ላይ በጣም ገርሞኛል ያለው ነገር። የወርዲ ውጤት ጭራሽ እንደዚህ ኤክስፔክት አላረኩም። ጭራሽ እንደዚህ በቃ እና በጣም በቃ ዶክተሩ ትክክል አይሆን ይሆን ማውቀው ነገር የለም። በእርግጥ በቃ ድጋሚ ሄጄ አላወራሁትም ያለውን ነገር። ግን አሁን ላይ ደግሞ የነገሩኝ ያሉት አዳዲሶቹ ዶክተሮች ያው የወርዲ ጉዳይ አሁንም ድረስ ተስፋ እንዳላት እና አሁንም ድረስ በቃ መኖር ትችላለች የሚለውን ነገር ነው አሁንም ድጋሚ እየነገሩኝ ያሉት። እና በዛ ነገር በጣም ነው ደስተኛ ሆንኩት በቃ ከምላችሁ በላይ። እና ደስታዬ ወሰን የለውም በቃ በወርዲ ምክንያት እንደዚህ ነገሮችን ይስተካከላሉ ብዬ አላሰብኩም ነበር። እና ፈጣሪ በመሀል ገብቶ ይህሉ ነገር አስተካክሎታል። እና 6 ወር ቀራት ጭራሽ በቃ ስላችሁ በጣም ነው ደስ ያለኝ በቃ ከምላችሁ በላይ። እና በጣም ነው መወዳት፣ በጣም ነው ማፈቅራት። እና ከዛ አንጻር እሷን ማጣት ትንሽ ይከብደኛል። እና 6 ወር ምናምን የሚለው ነገር በጣም እስካሁን ድረስ ስትረስ ውስጥ ከቶኝ ነበር። እና እስከዛሬም ድረስ ቪዲዮ ምናምን ነገር ያልቀረስኩላችሁ ምናምን በዛ ምክንያት ነው በቃ አልቻልኩም ነበረ። ትንሽ ይከብድ ነበር የነበረው ሁኔታ ላይ ምናምን። እና እሷን ለማስረዳት የነበረው ሁኔታ ምናምን ነገር በጣም ይከብዳል። እና ከሷ ደብቆ ይሄን ሁሉ ነገር ደግሞ ማድረጉ ራሱ ትንሽ ቻሌንጅ ነበረ ለኔ። ተመርምራ እንደዚህ አዲስ ምርመራ ተደርጎ ምናምን ነገር ኢቭን ነው የምላችሁ በቃ ድጋሚ እዛ ሆስፒታል ላይ እንድትሄዱሉ አልፈለኩም ነበረ። በቃ ዶክተሩ 6 ወር ነው የቀራት ካለ በኋላ ጭራሽ በቃ ወደዛ ዶክተር እንድትሄድም ራሱ አልፈለኩም ነበር። ድንገት ካወራችሁ ያን ነገር ሜቢ ሊነግራት ይችላል ካስጨነቀችሁ በጣም። እና በዛ ምክንያት ሌላ ሆስፒታል ነበር እንደ አጋጣሚ ይዣት ሄድኩት የነበረው። ይሁንናም ያው መተናውርተን ነበረ ከሆነ ጋር እና ለነቶፋም የተወሰኑ ነገሮች ነግሯቸው ነበረ ምናምን። እና በጣም በቃ ስሜቱ ገባር ነው ከምላችሁ በላይ። የሆነ ማጣት ለኔ ትልቅ ነገር ነው ስላችሁ የሆነ በቃ በጣም ትልቅ ቻሌንጅ ነው ለኔ። እሷን ማጣት አልችልም በቃ የመኖሪ ትርጉም ናትና እሷ በቃ እሷን ላጣት አልችልም። ከማንም በላይ አፍቅሬያታለሁ፣ ከማንም በላይ ሆኜላታለሁ፣ ከማንም በላይ በቃ እና በጣም ነው በቃ ከምላችሁ በላይ በጣም ነው የምወዳት። እና እሱን ሳስብ ምናምን አሁን ላይ ትንሽ ይከብደኛል እሷን ማጣት። እና ይኸውም እንዳለው በቃ ዮናስ ትክክል ነበረ እና ሌላ ቦታ ሄደህ አስመርምራት ምናምን ነገር ነበር ያለኝና በዛም እሱ ባለኝ መሰረት ሌላ ቦታ በቃ ላስመረምራት ነበር ይሻት ሄድኩት። እንዳጋጣሚ ደግሞ ድንገት አሟት ነበርና እዛ ሆስፒታል እንሄዳለችኝ የበፊቱ ሆስፒታል። ድጋሚ ግን ወደ ሆስፒታል ይሻት መሄድ አልፈለኩም። በቃ ወደ አዲስ ሆስፒታል እንድትሄድ ነበረ ፍላጎቴ የነበረው። እንደምንም ማሳመኛት ወደ አዲስ ሆስፒታል ይሻት ሄድኩኝ። ከዛ ዘሄድንበት ሆስፒታል ዶክተሩ ደግሞ በጣም በቃ ስላችሁ ከተማው ላይ በቃ አለ የተባለ ዶክተር ነው። እና ለሱ ነበር ምርመራውን እንድታደርግ የተፈለገ የነበረው። ለሱ ሰጥተናታል። እና ለሱ ስንሰጥ ግን ያለህን ማስረጃ ጭራሽ የተለያየ ነገር ነው ያለን የነበረውና በጣም ደስ ብሎኛል። በቃ 6 ወር ብቻ አይደለም የሚቀራት ገና ትቆይልሃለች ብሎኛልና በጣም ነው ደስ ያለኝ ተመልካቾች። እና በጣም በቃ ይሄን ደስታዬን በቃ ላካፍላችሁ ስለፈለኩኝ ነው ዛሬ ቪዲዮ ያበራሁላችሁ። እና ያኔም ከኔ ጋር ሲጨነቅ የነበረው ይሁንና ዛሬ እሱንም አግኝቼው እንግዲህ እስቲ
ይህንን ነገር ነግረዋለሁ እያስባለሁ እና በቃ በጣም ደስ ብሎኛል። እስቲ የሆና ጋር ደውዬለታለሁ እና እስቲ ይምጣና ደግሞ እንግዲህ ከሱ ጋር የተወሰኑ ቆይቶች እናድርግና ደግሞ እንግዲህ ከዛም በኋላ ወደ ዮጋ ሄዳለሁ ማለት ነው። አሁን በእርግጥ እዛ ሆስፒታል ያለችው ይሄኛው ዶክተር በጣም የተሻለ ዶክተር ነው ተብሎ ነው ይሄድ ነው እና ከተማ ላይ ያለ የተባለ ዶክተር ነው። በጣም ታዋቂም ነው ምናምን ሰዎች በጣም ብዙ ሰዎች በሱ እጅ ድነዋል እና እሱ ጋር ነው እንግዲህ ያለችው አሁን ላይ። በእርግጥ በጣም ብዙ ወረፋ ነው ያለው ምናምን ነገር እና በጣም ብዙ ታካሚ ስላለ ምናምን ወደዛም ሄጄ ልቀርጽላችሁ አልቻልኩም ከዮጋ የነበረውን ቆይታና ብቻ ግን በጣም ደስ ብሎኛል። አሁን እሷም እዛ ትንሽ አልጋ ትያዝና የተወሰኑ መድኃኒቶች ስላሏት እነሱ ትወስድና ወደ ቤቷ ትመለሳለች በዚህ በ2 ቀን ውስጥ ናም ብሎኛል። እንግዲህ እስቲ ከፈጣሪ ጋር ደግሞ እስቲ ያለውን ነገር አብረን የምናየው ይሆናል። እንግዲህ ዮናንም ጠርቼዋለሁ። በጣም ደስ ብሎኛልና ዮና እንኳን ደስ አለህ። ደስ ብሎኛል። ለአንተ በጣም ደስ ብሎኛል። እኔ እህቴ ናት፣ ብዙ ነገራችን ናት እና በቃ ብዙ ኧረ እኔ ራሱ ሳስብ ነበር አሁን 6 ወር ካለን በኋላ ወይ እንዴት አድርገን ሌላ ቦታ እናሳክማት ወይስ ምናምን የሚለው ሀሳብ አእምሮዬ ላይ ሲመላለስ ነበርና እንኳን ደስ አለህ። በዚህ አጋጣሚ ደስ ብሎኛል። በጣም አመሰግናለሁ። ያኔ እኔ የዛን ቀን ሰማይ ምድሩ እንደተገለባበጠን የሆነ አለ በቃ የሆነ የሚደብር ነገር ነበር ያኔ እንትን ያለ ያጋጠመን። ዛሬ ግን ፈጣሪ ያውቃል ስለ በቃ ብዬ ነበር ቤካ እንኳንም አልነገርካት። ግን አሁን ስለ ባለፈው ለታም እንዳልኩ ነው ምናምን አሁን እኔ የፈራሁትን ትንሽ ቤቢ ዶክተሩ ጋር ሄዳ ምናምን ነገር የበፊቱ ዶክተር ጋር ይሄን ነገር እንዲነግራት አልፈለኩኝም ታውቃለህ። አሁንም ደግሞ እሷ እያለችኝ ያለች የበፊቱ ዶክተር ጋር እንሂድ ነው ማለት አልገባኝም። ስለ ዶክተሩ ጋር እንሂድ ምናምን እያለች ይሄን ነግራት ነው አሁንም ተስፋለሽ ብሏታል ዶክተሩ ይሄኛው ማለት ነው። እና በቃ አብረን ነበር የገባን ውጤቱን ስንሰማና ተስፋለሽ ምናምን ነገር ብሏታል። እና ለምን እዚህ ይዘይ መጣ ምናምን ፖይንቱ በቃ ስለ ልታስቀምጠኝ አልቻለችም ማለት በቃ እንዴት እዚህ ልመጣ ቻልኩኝ አይነት ነገር ማለት ነው። ስለ ሆስፒታሉ ምናምን ነገር በጣም የተሻለ ነው ከዛ ከነበረበት ምናምን እና ዶክተሩም ያው ታውቀዋለህ እና በቃ ስለ በጣም ደስ ብሎኛል። እንዴት ብዬ እንደምነግርህ አላውቅም። እና በጣም በቃ ነገሮች በዚህ ልክ ይቀየራሉ ብዬ አንድም ቀን ስለ አስቤው አላውቅም ነበር። ከዛም በኋላ በጣም ነው በቃ ደስ ያለኝ። በጣም በቃ እኔ ሁላ ማርያም በጣም ነው ደስ ያለኝና በቃ አሁን እሺ ቆይ ዮርዲ ምንድን ነው የምትለው? ማለት ምን ይሁን ነው የምትለው? አላመነችም ነው እንደዚህ አይነት እንትን ያለማመን ስሜት ነው ምንድን ነው? እስቲ አስረዳኝ። እኔ እንጃ ስለ እንዴት እንደምትል ራሱ እኔም አልገባኝም። እንዴት መሰለ አሁን እሷ እያለችኝ ያለችው እዚህኛው ያለው ማስረጃ ምናምን ነገር ሜቢ ላይሆንስ ቢችል አይነት ነገር ነው የእሷ ሀሳብም አሁንም ድጋሚ ነው የምልህ እና የአሁኑም አሁን ያለችበትም ደግሞ ምናምን ላይሆንስ ምክንያቱም እያመማት ነው አሁንም የተወሰነ ነገሩን ያማታል ምናምን እና በመሀል ሲያማት ሆስፒታልም ምናምን እየሄድን ስለሆነ አሁን ላይ የሆነ የሚሻላት እየመሰላት አይደለም። ዶክተሮቹ ደግሞ በቃ ውስጥሽ አሁን አሪፍ ነው፣ ትንሽ እያገግምሽ ነው፣ አሪፍ ላይ ነው ያለሽው፣ ኢነርጂሽም ጥሩ ነው ምናምን አይሆን ያለሽበት ሁኔታ ምናምን እና መድኃኒቱን ደግሞ በአግባቡ እየወሰደች ነበረ ታውቃለህ። ብዙ ጊዜ ነው ከእሷ ጋር ነው ማሳልፈው ያው እነ ቱፋ ምናምን ካለው ነገር አንፃር ምናምን እና በቃ ስለ አሁን ላይ ከእሷ ጋር ነኝ ብዙ ታይም እና መድኃኒቱን በአግባቡ ነው የምትወስደው። በዛ ምክንያት በጣም ተሽሏታል ማለት ይቻላል። እና ያን ነገር ስታይ ምናምን ነገር የሆነ በቃ የሆነ አለመዳንም ትፈልግ ይሆን አላውቅም። በጣም ግራ ገብቶኛል። ስለ ታውቃለህ ምን ያህል እንደምወዳት እና እሷን ማጣት ደግሞ ለእኔ በጣም ከባድ ነገር ነው ከምልህ በላይ በቃ እና በቃ በምችለው አቅም እሷን የሆነ በቃ ቴክ ኬር ማድረግ ነው የምፈልገው ከምንም ነገር በቃ ምን እንደምላለ አሁን ሊያስጨንቀም አይገባም። ምክንያቱም ዮርዲ ደህና መሆኗን ነው ስንፈልግ የነበረው። ያው ከፈጣሪ ጋር ደህና ትሆናለችም ተብሏል እና አሁን እዚህ ላይ እኔ እንጃ ብቻ ሊያስጨንቅ የሚገባ ነገር የለም። ያው የሷም አታምንም በሽታዋን ፈልጋው ነው ምናምን የምትለውን ነገር መስሎን ሊሆን ይችላል ማለት መስሎን ነው የሚሆነው።
እንጂ እንዴት ነው ሰው በሽታን የሚያህል ነገር የሚፈልገው ወደ ራሱ የሚጠራውና ይሄ ነገር ትንሽ ግራ ያጋባል። ቤካ እሱን እኮ ነው የምልህ። አሁን እኔ ደግሞ ግራ ያጋባኝ ነገር ከሁሉም ነገር እሱ ነው። ምክንያቱም በቃ እኔ ደግሞ እንድትድንልኝ ነው የምፈልገው፣ ከምንም በላይ ነው የምልህ እንድትድንልኝ ብቻ ነው የምፈልገው። ስለ አሁን እሷ ደግሞ ሀሳቧ ምን ታውቃለህ? ያኛው ዶክተር ምን አደረገን እዛ ጋር ክትትላችንን ማንወስደው ነው አሁን ድጋሚ ዶክተር ጋር መሄድ ነው የምትፈልገው አሁንም። እና እኔ ደግሞ በቃ ቢያንስ ይሄ የተሻለ ዶክተር ነው፣ ይሄ አሪፍ ሁኔታ ላይ ነው ያለው እና በቃ ቢያንስ ስለ አንቺ ማወቅም ያለበት ከዛኛው የተሻለ ዶክተር ከሆነ ይሄኛው ዶክተር ቢሆን ጥሩ ነው ምናምን ነገር ነው ሰጀስት እያደረግኳት ያለሁት። እና ይሄ እሷ ደግሞ ይሄኛው አንደኛም የሰው ግርግር የሚሆን ምናምን ትንሽ ይጨንቃል መሰለኝ ሁኔታው ላይ እና በጣም ብዙ ሰው ነው ዶክተሩ ጋር ያለው እና ያው ታውቀዋለህ አንተም ያው ሆስፒታሉ ምንና ያው እዛ ላይ ያለውን ነገር ስታይ ምናምን ሜቢ አስጨንቋት ሊሆን ይችላል ብዬ ነው እኔ እንኳን ያሰብኩት የነበረው። ብቻ ግን በጣም ነው ደስ ያለኝ ተመልካቾች ከምላችሁ በላይ እና ዮዬን እንደዚህ ማየቴ ለኔ በጣም በቃ ስላችሁ ያ ሁሉ ነገር ተፈጥሮ ያ ሁሉ ነገር ሆኖ አሁን ላይ ፈጣሪ በጣም በቃ በጣም ጸሎት አድርጊቻለሁ ከምላችሁ በላይ በጣም በቃ ወደ ፈጣሪ ለመመለስ በጣም ሞክሬያለሁ። በቃ ከሱ ጋር ለማውራት በጣም ሞክሬያለሁ። በቃ ግን በቃ ፈጣሪ ጥሎ አይጥላችሁ። ፈጣሪ መቼም ቢሆን ጥሎ አይጥላችሁ። በቃ የሆነ ምላሽ ይሰጣችኋል በእርግጠኝነት እና እሱን ሳይ ደግሞ ጭራሽ አሁን ላይ በቃ እኔ ኢቭን ነው የምልህ አሁን ላይ ከሁሉ ነገር ቀርቶ በቃ ጸበል እንድትገባልኝ ነው ፍላጎቴ። ግን ሕክምናው ደግሞ ግዴታ ጸበል እንድትገባ አይፈቅድም። ተሰኛል አሁን ጸበል ስትገባ የተወሰኑ ነገሮች ሊኖሩ ይችላሉ። አሁን ጾሞችን ልታደርግ ትችላለህ ምናምን እና ከዛ አንጻርም አይሆንም ነው ያሉኝ እና ግዴታ መድኃኒቷ መውሰድ አለባት ምናምን ኤኒ ታይም ደግሞ ምግቦችን የሚጠጡ ነገሮችን ምናምን መውሰድ አለባት በቃ ግዴታ ነው ምናምን ነገር ስላለኝ ወደ ገዳምም ወደ ጸበልም ይዣት እንዳልገባ የሆነ የያዙኝ ነገሮች አሉ እና ብዙ ተመልካቾችም ይህን ነገር ሪኮመንድ አርግታችሁኛል። ኮሜንት ላይ ያነበብኩ ነበርና ገዳም ምናምን ትግባ። እኔም ሳልፈልገው ቀርቻ አይደለም በቃ እሷም ሳትፈልገው ቀርታ ምናምን አይደለም። ግን የሕክምናው ጉዳይ እንደዛ አይደለም የሚለው በቃ እዚሁ ባለችበት ትታከምና ምትድንም ከሆነ ትድናለች ነው እያለን ያለው ዶክተሩ ነው። ያ ነገር ስላለ ነው እንጂ ሳንፈልገው ቀርተን አይደለም። ተመልካቾች ያው የእናንተን ሀሳብ እንቀበላለን፣ ምንም ነገር ብትሉን እንቀበላለን። ያው የወርዲ ቤተሰቦች እስከሆናችሁ መጠንና ሁላችሁም የወርዲ ቤተሰቦች በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ ከምላችሁ በላይ እና እሷ ደግሞ በጣም ነው የምትወዳችሁ ከምላችሁ በላይ ኢቭን ነው የምላችሁ። አሁን ሆስፒታል ላይ ራሱ ሆነ ማለት ነው ቪዲዮ በቃ ለምንድን ነው ማንቀርጸው? በቃ ማወቅ አለባቸው እነሱ አሁን ያለውበትን ሁኔታ ምናምን ነገር ብላይ ነበረ እና ሁኔታው ደግሞ አይመችም በቃ እዛ ማለት ነው። ያው እሷም ፍላጎቷ ነበረ ምናምን እና ዛሬ ራሱ ኢቭን ብታገኛችሁ በጣም ደስ ይለኝ ነበረ። ግን በቃ እዛ ውስጥ ያለው ሆስፒታል ላይ ምናምን ያለው ነገር ግርግሩ ምናምን ትንሽ ያስጨንቃል ያለው ነገር እና አሁን ያው ከነርሶቹም ጋር ነው እዛ ትቻት የመጣሁትና ያው ስለ ይሄን ነገር ሳንነግር አላልፍም በሚል ነው ይሆና። ግን እኔ አሁን ሀሳብ የሆነብኝ ነገር አንድ ነገር ቢኖር ማለት ዶክተሩ የሕክምና ስህተት ነው እንዳይባል ከዚህ ቀደም ሲናገረን የነበረውና ሌላ ቦታ ሄደን ስናስተያይ የነበረው ነገር እውነት ነው። አሁን ደግሞ የወርዲ ነገር ላይ ለምን 6 ወር አለ እኔ እንጃ ብቻ ይህን ማለት በራሴ አንግል ስረዳው እኔ ራሷ ግራ ገብቶኝ ትንሽ ግራ ያጋባ ነገር አለ። እስቲ እሱንም ለመጠየቅ ጫን አድርገን ለመጠየቅ እንሞክራለን። የሕክምና ስህተትም ከሆነ ያው ያጋጥማል፣ ያው አፕዴት እንዲያደርጉ ካልሆነም በላይ አካል እንትን ብለን አሳውቀን ይሄ ነገር በቃ አንድ እርምጃ መሄድ አለብን። ምክንያቱም የወርዲ ዕጣ ለሌሎቹ እንዳይደርስ ማለት ነው። የሕክምና ስህተት ነው ተብሎ ተስፋ አሁን እሷ ብትሰማ ተስፋ ትቆርጣለች። ያኔ ስለ በቃ የአንተ ራስ ተስፋ ቆርጠ ነበር። ስለ ይሄ ነገር አለና ብቻ ፈጣሪ ይመስገን እንኳን ደህና ሆነች። እስቲ ያው አስፈላጊም ከሆነ ይህን ነገር ለማረጋገጥ አንድም ሌላ ተጨማሪ አንድ ሆስፒታልም ማሳየትም እንችላለን፣ አስፈላጊ ከሆነ ከተፈለገ ማለት ነው። እና እስቲ አንድ በእርግጥ አሁን ላይ እንኳን የሆነ እንትንም ማለት አልፈለኩኝም። ስለ አሁን ላይ እንዳትሰማ ምናምን ያደረኩትኝ አንደኛ በእርግጥ ያው
የዶክተሩም ስልክ አላት ምናምን ነገር እና የተወሰኑ ነገሮችን ያው ከሱ ጋር ማውራት ልትችል ይሆናል እና እዛ እንድትሄድም አልፈቅድላትም። በእርግጥ ከዚህ በኋላ አሁን አዲስ ዶክተርም ስላለ አሁን እኔ አንድ ይቅርታ ግን እዚህ በራስ እንትን መጥቼ እዚህ በጥያቄ አጣደፍኩና እንትን ማለት እንዴት ነው ያገኘው ያን ዶክተር? መጀመሪያ እኔ ይህን ዶክተር እዚህ ዶክተር ጋር እንድትሄድ እንትን ስነግርህ አይ ዮርዲ እንደዚህ አይነት ዶክተር አለ ምናምን እያለች ነው ብለህ ነበር። እንዴት ተገናኘ? በእርግጥ ያው ስለ በሪኮመንድ ሄድ ነው እዛ ሆስፒታል በጣም ጥሩ ናቸው ምናምን እና አንድ ስፔሻሊስትም አለ ምናምን ነገር ነው እየተባለ የነበረው እና ያው እሱም ደግሞ ያው ወጣትም ነው ምናምን እና ያው የተወሰኑ ነገሮችን ከሌሎቹም ሰዎች የተወሰነ አብዴት ያደርጋል በሚል አለ አይደለ። እናም ደግሞ የተወሰኑ ሕክምናዎች ምናምን በጣም ሕክምናው ዘርፍ ላይ ትንሽ የቆየ ነገር ነው እና በቃ ቆይቷልም ምናምን ቢያንስ ያሉትን ነገሮች ይረዳል በሚል ነው። ዶክተር ስትሆን ያው ብዙ ነገሮች አሉና እነሱን ይረዳል በሚል ነው አሁንም ድረስ እንትን እያለ ያለ የነበረው ማለት ነው። እና ሰዎች ናቸው በእርግጥ የነገሩኝ እዛ ቦታ ላይ ሂድ ምናምን ነገር እና እስቲ በዛ ቼክ አስደርጋት ምናምን ነገር አሉኝ። ያው በቃ ሁሉንም ነገር ስናስጠያይቅ ምን ስንል ምናምን ያው ይሄ ነገር ተፈጠረ ይሄ ነገር ነው ብሎ ነገሩ። ትንሽ ከብዶኝ ነበር እና በቃ ምን ብዬ እንደምነግርህ እንኳን አላውቅም። በእርግጥ አልፏል ያው አሁንም ድረስ እና ያው ዶክተሩን እስቲ ወይ እኔ ለብቻዬ ሄጄ ላናግረው ወይ ሞክራለሁ። እንደዛ ነው የሚሻለው። አብሬን ሄዳለሁ የምናናግር ከሆነ እናናግረዋለን። እና ደግሞ አንድ ደግሞ ያሰብኩት ነገር አለ እንግዲህ ተመልካቾች፣ ያው በእርግጥ የሆነ አንድ ነገር አለ ስለ አሁን የሆነ በእርግጥ ማጣት አልፈልግም ታውቃለህ። እና ደግሞ አሁን ላይ ያው ቤተሰብም ዘመድ አዝማድም የሆነ ጎረቤትም ምናምን ሲባል ብዙ ነገሮች ይኖራሉ። ያው እሱ ጋር ገብታ ነው የምትኖረው ምናምን ነገር ታውቃለህ። እና ለዛ ሲባል ደግሞ ያው ከእሷ ጋር ትንሽ የሆነች ቀለበት ነገር ያው ፕሮሚስ ነገር ላስርላት አስቤ ነበር እና እስቲ ያው ስለ ያው እነ ቱፋንም አላወሯቸውም በእርግጥ ምንም አላልኳቸውም። እና በጣም አሪፍ የተቀደሰ ሀሳብ ነው ማለት ጸዴ ነው። በእኔ በኩል ምንም ነገር የለም። ያው ለአንተ ደስ ብሎኛል፣ ግን አሁን ላይ የምንሰማቸው ነገሮች አሉ። ብዙ ጊዜ ችግር የምትለውን ነገር የምጠቀመው ለአፍራሽ ነገር ነው። ያው በክፉ ነገር እንዳትወስድብኝ፣ ግን ያው ሳስበው አሁን ለምሳሌ ከዮርዲ ጋር እርግጥ ነው አንድ ቤት ነው የምትኖሩት። ይሄ ነገር አለ። ያው ስለ ምን ያህል እንደምወዳት ደግሞ ታውቀዋለህ። እና እሷን ደግሞ ይሄን እንድትጨነቅብኝ አልፈልግም። ያው ሰዎች ምናምን ነገር ጎረቤት ምናምን አለ አይደለ፣ የሆነ በቃ ሳያገባት ነው ወይ ፕሮሚስ ሳያስርላት ነው ቤቱ የገባችው እንዲባል አልፈልግም። ስለ አይምሯን ከመጠበቅ አንጻር ነው ያን ነገር ያሰብኩት የነበረው ነው። እስቲ ያው ከፈጣሪ ጋር ነው ያሰብኩት ይሄን ነገርና ተረድቻለሁ። ግን አሁን እዚህ ጋር እኔ እንደ ወንድም ነው እንጂ እንደ ባዳ እንደ ሌላ እንትን አይደለም፣ እንደ ጓደኛ አይደለም። ሁላችሁም ስቀርብም ሳወራችሁም እንደዛ አይደለም። እና እንደ ወንድም እኔ ስመክር በቃ ትንሽ ማለት ዮርዲም ይሻላት መጀመሪያ ያለውን ነገር ካየም በኋላ ይኸውና እንዴት መሰለ በኋላ አይ እኔ ደግሞ እንዴት እንደሆነ ታውቃለህ። በቃ ቢያንስ እንኳን ነው የምልህ አሁን ላይ ቢያንስ እንኳን ነው የምልህ ጣቷ ላይ ቀለበት ማድረጉ ነው ለኔ ስለ የሆነ እረፍት ይሰጠኛል ለኔ አሁን ላይ ነው የምልህ። ሶ ያን ነገር ደግሞ ማድረግ ለኔ ስለ አንደኛ እሷን ከመጠበቅም አንፃር ነው። ስለ አሁን ታውቃለህ ብዙ ነገሮች አሉ ሆስፒታል ላይ ምናምን ነገር ቀለበት ምናምን ሳታደርግ ስትቀር ምናምን ሜቢ ሊሆነ ነገር ሊፈጠር ይችላል፣ አናውቅም ነው ቀለበት ማድረጉ አሁን ይሄን ያህል አይውና በጣም ቫልዩም አለው። ስለ ለኔ አሁን በጣም ቫልዩ አለው ከምልህ በላይ ነው። አድምጠኝ እስቲ ግን አሁን እኔ ልምከር እንደወንድም ልምከር ማለት ምንም አሁን ላይ ቀለበት አሰርክላት አላሰርክላት ታፈቅራታለህ ወይ የሆነ ሰው መጥቶ ይተናኮልብኛል እሷን ደስተኛ ላድርጋት። ደስተኛ የምታደርገው እሷ አሁን በዚህ ህይወታችሁ እሷ ደስተኛ ናት። ከዚህ በላይ ቀለበት ስላሰርክ የአንድ ሰዓት ምናምን እንትን ናት፣ ችግር የለውም እኮ ደስታ። ቀለበት አሰርክ
ኖርማል ነው። አላሰርክም ኖርማል ነው አባባሌ። ግን በዚህ ስለ በእርግጥ ነው እሷን ሰርፕራይዝ ማድረግ እሷን ደግሞ ያው ስለ ለእሷ የተሻለ ነገር ከማሰብ ነው ታውቃለህ ይሄን ነገር እና ስለ ቢያንስ እንኳን እንድታግዘኝ ምናምን ነገር ነበር የኔ ሀሳብ የነበረው። ቢያንስ ያሉት ነገሮች ምናምን ነገር አላግዝም አይደለም ግን እና ታዲያ ይኸውና ምን እያልከኝ ነው ታዲያ? እንዴት ፈጠንክ? አሁን እኮ በዚህ ሁኔታ ትንሽ ተረጋጋ እስቲ፣ ትንሽ ተረጋጋ። ጊዜው ይግፋ። ወዴት ይገፋል እኮ ነው አሁን እኮ እንዴት መሰለህ ተባለ አይደል? ዮርዲም ሲሻላት ያኔ ታደርጋለህ። ይሻላታል አይደለም? ቢያንስ እንኳን ነው የምልህ በቃ ቢያንስ በህመም ውስጥ የሚመጣ ደስታ ሊኖር ይችላል። ተረስተኛ በህመም ውስጥ ደስታ የሚመጣው ቀለበት አሰርክ፣ ከዛ በተወሰነ ጊዜ ይሆን አልተረዳኸኝም? አሁንም እየነገርኩህ አይደለም። በጋብቻ እንዲህ በሄዳችሁ አይደለም እሱ ቀለበት ማሰሩ ይቅርና አንድ ቤት መኖራችሁን ያልስማማበት ለምን በቃ አልስማማበትም። ምክንያቱም ወንድ ልጅ ፍቅረኛሞች ናችሁ፣ በሁለታችሁ መካከል ግንኙነት ይፈጠራል፣ ከዛ እርግዝና ይመጣል። በዛን ሰዓት ልጅቷ ህመሟ ላይ 9 ወር ሙሉ አርግዛ ትውለድ እኮ አይደለም እኮ አርግዛ ትውለድ እኮ አይደለም ይሆናል። ቢያንስ እንኳን እኮ ነው የምልህ። ነገር ግን ይሄ ነገር ጋብቻ ከመጣ በኋላ እሷ ለአንተ ስትል በቃ ይሄን ነገር እንዲፈጠር ትፈልጋለች፣ ትገፋፋለች፣ ትፈልጋለች። ቤካ ግን ይሄ ነገር አይደለም ቀለበት ማሰሩ አብሮ መኖራችሁ ለኔ አጥጋቢም አይደለም። እኔ አልስማማበትም አባባሌ። በቃ አሁን እኮ እኔ እኮ ግራ ይገባኝ እንዴት መሰለህ ይሆና ስለ አሁን አለኝ ብዬ የጠራሁም አንተን ነው። ስለዚህ አሁን እነ ቶፋንም እኮ ጠርቻቸዋለሁ እኮ ያለውን ነገር እኮ ለማስረዳት እኮ እየሞከርኩ ነው። ግን ያው እነሱም ስላልተመቻቸው ነው እንጂ እኮ በቃ ማንም ይመቸው አይመቸው እኔ የነገርኩህን ነገር ነው የሚነግረኝ አይደለም። እንደ ጓደኛ ነው የምልህ፣ ልታግዝኝ ይገባል እኮ ነው ይሆና። እንደ ጓደኛ አላግዝም፣ እንደ ወንድም ነው የማግዝህ፣ እንደ ወንድም ነው የምናገርህ እኮ። እንደዛ ካሰብክ እኮ ታዲያ እኮ አሁን እኮ ይሆና አንዴ ነገር አግባብ አይደለም። ቀለበት ጣቷ ላይ ብታጠልቅ ነገ ላይ ቤተሰቧ ሰርግ ነው። አሁን እንደዚህ የምትል እኮ በቀለበት እኮ አይደለም። እኔ አውቃለሁ በሆነ ነገር በቃ ሰርግ ድረስ ትሄዳለህ። ነገ ላይ መጣ ይሆንና ሰርግ እንደዚህ እያሰብኩ ነበር ትለኛለህ። ያኔም እኮ ተውልልህ አልችልም። ምክንያቱም አንድ ቀለበት አስራቸዋል ሄዷል የሆነ እስቲ በቃ ይሄ ነገር እዚህ ጋር ይቁም እስቲ ይቁምና ትንሽ ይሻላል ለሷ ስትል በቃ አሁን የዛሬን ደስታ ሳይሆን የነገን እስቲ አርቀ አስብ እንጂ እኮ አርቄ ስላሰብኩ እኮ ነው ይሆንና እኮ አሁን እኮ በቃ እኔ ልንገርህ እኔ እዚህ ድረስ የጠራኝ ለዚህ እሺ አይደለም። አይ ስለ እንደዚህ በቃ ለምንድን ነው የማትስማማበት? እሺ አልስማማበትም አልኩ። ቀለበት አትሰር በቃ ትንሽ ተረጋጋ እስቲ ረጋበል። ለምንድን ነው የምረጋጋው? ልጅቷ ትዳን ደህናለች እኮ በቃ አሁን እኮ ደህና ናት እኮ ተብሏል እኮ በቃ ደህና ናት ተብሏል። እየነገርኩ ነው። ይሄ ሁሉ ስቴፕ ትሄዳለህ ነገ ላይ የምትጸጸትበትን ነገር አታደርግ። በቃ እስቲ ተረጋጋ፣ ትንሽ አገናዝብ፣ አውርድ። ሰውየው አገናዝቤ እኔ ያደረግኩት እኔ እኮ ለአንተ እኮ እየነገርኩ ያለሁት ይሆና አልተረዳኸኝም። አሁንም እኮ ለአንተ እየነገርኩ ያለሁት እኮ እንደ ጓደኝነት ማለት ነው። ኖርማሊ ከኔ ጋር ከጎኔ ሆነ ቀለበት ሳስርላት አብረኝ እንድትሆን አንድ፣ ሁለተኛ ደግሞ ቤካ እኔ ቀለበት ስታስር ሆኖ መሰለ ቤተሰብን ሲፈቅድ የቤተሰብ የፈቀደው ነገር በጣም እድለኛ ሆነ ተመረቀ። ቤተሰብ ፈቅዶ ቀለበት ስታሰር ቤተሰብ ፈቅዶ ስታገባ እኔ በርግጥ አደርገዋለሁ ነው የምልህ። እኔ በደንብ አደርገዋለሁ በቃ ምክንያቱም ያመንኩበት ነገር ነው። እኔ ልንገርህ በዚህ እንትን ብታይኝ ዮርዲም ካየችኝ ትይኝ በቃ ዮርዲ እኔ በዚህ ነገር አልስማማም። ጥሉኝ ከፈለጋችሁ ምንም በሉ ብቻ አልስማማም። በቃ የፈለግከውን ማድረግ ትችላለህ ከዚህ በኋላ ግን እየነገርኩ ነው ዮርዲ ቤካ አንተም ዮርዲም በስነ ስርዓት እንትን ማለት አለባችሁ፣ ማሰብ አለባችሁ፣ ማገናዘብ አለባችሁ። እየሰማኝ ነው አይደል? ያለውን ነገር አወጥተህ ካወረድክ በኋላ እሷ እኮ ምንም የምታውቀው ነገር የለም። እኔ ሰርፕራይዝ ላደርጋት ነው ሀሳቤ። እኔ እንኳን ነው ቤካ እማይሆን ነገር እኔ አደርጋለሁ ስለማደርግ ነው በቃ እማይሆን ተስፋ አትስጣት ለልጅቷ። ለዚህ ከሆነ የቀረኝ እኔ ቤካ እየነገርኩ ነው። ማይሆን ተስፋ አይደለም። ማይሆን ተስፋ ነው። ማይሆን ተስፋ አይደለም። ልጅቷ አፈቅራታለሁ ይሆና እወዳታለሁ። የወደፊት ህይወቴ ናት። እንዳትረሳ እሱን እኮ እንዳትረሳ ነው። ዳንስ ከጎኔ እንድትሆን ነው የምፈልገው ነው እያልኩ ያለሁት። ከጎንም ሆኖ ቤተሰብ ሲፈቅድ እሷ ጤናማ ስትሆን ያኔ ነው። ማን ነው ቤተሰብ? ማን ነው? በቃ እሷ ናት አይደል ከጎኔ ያለችው። አሁን እናትህ ትፍቀድ መጀመሪያ፣ ቤተሰብ ይፍቀድ እንዴ። የእሷ ቤተሰብ እናት አባቷ ይፍቀድ። ፈቅደዋል። ስለፈቀዱ አይደል እንዴ አሁን እኔ ጋር የምትኖር ይሁንና ምን ያህል እንደምወዳት እኮ ታውቃለህ። ምን ያህል እንደማፈቅራት ታውቃለህ። አውቃለሁ። ነገር ግን ልንገርህ እኔ በክፋት አስቤ አንተ ከሷ ጋር እንትን እንዳትል የተስተካከለ ህይወት
ያንተ ቀለበት ማሰር ያንተ ከዮርዲ ጋር መጋባት እኮ ለእኛም እኮ ደስታ ነው። ወንድሞች ነን፣ እኔም ወንድም ነኝ፣ ደስ ይለኛል። ግን ቤካ ልንገርህ፣ ይሄ ነገር በእኔ በኩል ስትጠይቀኝ ይሄ ቀለበት ይሄ ሰርግ ለእኔ አይሆንም። ለምንድን ነው የማይሆነው? እኮ ነው እኮ ግራ የሚገባኝ እኮ። አሁን እኮ ደውለታለሁ፣ ለቶፋም ደውለታለሁ፣ ለነኪያ ሁሉም ደውላቸዋለሁ። ደውል ንገር፣ በቃ በእኔ በኩል አይሆንም። አመሰግናለሁ። ለነገሩ ለማንም አልደውልም፣ እንደውም ለማንም አልደውልም። ከፈለክ ነገራቸው፣ ካልፈለክ ተው። አይሆንም ብያለሁ። ለምን የማይሆነው? እኔ አድርገዋለሁ፣ ይሁና፣ እኔ አድርገዋለሁ። ችግር የለውም። ፒስ፣ ችግር የለውም። ፒስ። ኧረ በስመ አብ፣ እኔ ጥፋት ነው? ቆይ ይሄን ማድረግ እኔ አሁን እንዴት ነው ስላቸው፣ እኔ ምንም በቃ ግራ ገብቶኛል። እንዴ በቃ ቢያንስ እንኳን ከኔ ጋር እንድትሆን የምፈልገው እሷ በቃ እሷን ማጣት ስለማልፈልግ ነው። ከእሷ ጋር ብዙ ጊዜያቶችን አሳልፌያለሁ። ቢያንስ ጣቷ ላይ ቀለበት እንኳን አላደረኩላትም እስካሁን። አይምሬን እየበላኝ ያለው ነገር ይሄ ነገር ነው። በቃ በተቻለኝ አቅም ሁሉንም ለማስተካከል እየሞከርኩ ነው። በቃ ቢያንስ ሁሉንም ነገር በቃ ቢያንስ ደስተኛ እንድትሆን ማድረግ የምፈልገው እሷን እና እኔ ግን ከማድረግ ወደ አላለም። በእርግጥ በቃ ተመልካቾችና እስቲ አላቅም መቼ እንደማደርግላት ምናምን ማውቀው ነገር የለም። በእርግጥ በቃ አሁንም ሁሉም እየተስማሙልኝ አይደለም። ማንም እየተስማማልኝ አይደለም። በቃ ይሆናል አልተስማማም ማለት በቃ ቶፋም አይስማማ ማለት ኪያ ተስማማም ማለት ነው። በቃ ሁሉም አይስማሙም ማለት ነው። በቃ በዛ ሁኔታ ደግሞ ሊቀጥል አይችልም። በቃ አለቀ። በቃ ዮጋ ግዴታ ማድረግ መቻል አለብኝ ቀለበቱ። በቃ ከዮጋ አብሬ መሆን መቻል አለብኝ። የእሷ እንደሆንኩ ማመን መቻል አለባት። በደንብ በድርጊት ማሳየት አለብኝ። ድጋሚ አሁንም በቃ በድርጊት አላሳየዋትም ማለት አይደለም፣ ግን በቃ እንደምወዳት እንደማፈቅራት ማወቅ መቻል አለባት በደንብ። በቃ ቀለበት አስሬላት ከእሷ ጋር ብዙ ጊዜያቶችን ማሳለፍ እፈልጋለሁ። መውለድ ልጅ አላቅም ብዙ ነገሮች ማሳለፍ እፈልጋለሁ እና ያን ነገር በማሰብ ነው እንግዲህ ተመልካቾች፣ እስቲ ኮሜንት ላይ ያላችሁን ነገር አስተያየታችሁን አስቀምጡልኝ። በቃ ቢያንስ እሱን አይቼ እንኳን የሆነ ነገር ወስናለሁ። ቢያንስ በሆነ ነገር አግዙኝ በሀሳባችሁ ተመልካቾች። አላቅም ምን እንደምላችሁ አላቅም፣ ግራ ገብቶኛል እና እስቲ እናንተ በሀሳባችሁ ይርዱኝ፣ ኮሜንት ላይ ጻፉልኝ። አዳዲስ ሰዎች ካላችሁ ደግሞ በሕክምናው ዘርፍ ላይ ያላችሁ ሰዎች ካላችሁ ዮርዲ እንረዳታለን ብላችሁ የምታስቡ ካላችሁ እስቲ ኮሜንት ላይ እያስቀመጣችሁ ሁላችሁ። እንግዲህ ዛሬ የነበረኝ ቪዲዮ ይሄ ነው። በቃ ዮናንም ጠርቼ ለማውራት ሞክሬያለሁ ምናምን፣ ያው እሱም አልተስማማም በቀለበቱ ጉዳይ። ምን እንደማደርግ አላውቅም። በእርግጥ ያው እነሱ ከጎን የሆነው ብዙ ነገሮችን ባደርግ ደስ ይለኝ ነበረ። እስቲ ያው ከፈጣሪ ጋር ከነሱ ጋር ተስማምቼ ምናምን ነገር ያለውን ነገር አውርቻቸው ከጎን የሆነው የእሷም ጓደኞች ስለሆኑ አሁን ላይ ሁሉም ቤተሰቦችም ስለሆኑ እና ቶፋ ነው ሁሉም ሰው ቤተሰቦች ስለሆኑ ያኪያም እህቴ ባለችበት ነው ይሄን ሁሉ ነገር ማድረግ የምፈልገውና እስቲ ሁሉም ባሉበት ባድርግ ደስ ይለኛል። እስቲ ከፈጣሪ ጋር ያለውን ነገር አብረን ምን ይሆናል። እንግዲህ ተመልካቾች የዛሬ የነበረን ቪዲዮ ይሄንን ይመስላል። እንግዲህ ትንሽ ዛሬ ደስታም የተወሰነ ጭቅጭቅ ምናምን አለውና ያው ስላያችሁን በጣም ነው የማመሰግነው እና ለምታውቁት ሰው ከጎናችሁ ላለ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ ቤተሰባችን ሁኑ። ያው ከዚህ በኋላ በጣም በብዙ ቪዲዮዎች እንገናኛለን ማለት ይቻላል። ያው ዮርዲ ትድናለች ብዬ አስባለሁ እና በዛ የተለያዩ አዳዲስ ቪዲዮዎች ይዘንላችሁ እንመጣለን። አብረናችሁን ቆያለን። ስለምታዩን ስለምትደግፉን በጣም እናመሰግናለን። ስለምታግዙን ሁሉ ነገር በጣም ቴንኪዩ ማለት እንፈልጋለን። በጣም እንወዳችኋለን። በጣም በቃ ከምላችሁ በላይ ከሁሉም ነገር በላይ እንወዳችኋለን። በቃ እናንተ ናችሁ ያላችሁን። እነ ቶፋ እነ ኪያ ሁሉም ነው ያሉን። በቃ ከጎናችን በጣም ብዙ ሰው አለ። ስለዚህ እግዚአብሔር ይመስገን በጣም በቃ በምችለው አቅም እየገፋው ነው ያለሁት እና ሁላችሁም ተመልካቾች በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። እስካሁን ስላያችሁኝ በጣም ቴንኪዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከጎናችሁ ላሉት ለጓደኞቻችሁ፣ ለሁሉም ሰው ሼር አድርጉት። ይሄ ቪዲዮ በዮርዲ ምክንያት ላይድን የሚችል ሰው ላይኖር ይችላል እና በዮርዲ ምክንያት ያው ሚድን ሰው ሊኖር ይችላል እና ከዮርዲ ጋርም ያው ብዙ ቪዲዮችን እናመጣላችኋለን ብዬ ተስፋ አደርጋለሁ። ከዚህ በኋላ ያው ሁላችሁም ኮሜንት ላይ ያላችሁን አስተያየት ጻፉልኝ። ዛሬ የነበረን ፕሮግራም ይህን ይመስላል። ቻው